መጀመሪያ ከስር መሰረቱ አንቺ ከኔ ጋር ያለውን ነገር እኔ ከመውጣቴ በፊት አቁመሻል። ይሄ ምንም የሚካል ነገር አይደለም። ከኔ ጋር ያለውን ነገር መጀመሪያ ባታቆሚ ኖሮ መጀመሪያ ሌላ ጓደኛ ባልያዝሽ ነበር። ኦኬ ይሄ ጓደኝነት የእህትና የወንድምነት ነው ከተባለ ሴት ልጅ በምንም ታምር በወንድምነት የምታየውን ሰው ወደ ፍቅር አትቀይረው። አንቺ ሲጀመር መጀመሪያም ያን ሰው ተመኝተሽ ይሄ ሊሆን ይችላል ብለሽ ሳታስቢ ይሄ ነገር ሊሆን ይችላል ብለሽ ባሰብሽ ቁጥር ደግሞ ያኔ እኔን ከኔ ጋር ያለውን ነገር እንዳቆምሽ ማወቅ ነበረብሽ። እኔ ሳላየው እኔ ስላስጣልኩሽ ሳይሆን አንቺ መጀመሪያ እኔን ጥለሽኛል። ምን ብዬ ነው ደግሞ ማስተላው? እኔ በህይወቴ በጣም መሳሳት ማልፈልገው ነገር ቢሆን ፍቅረኛ ማለት እንግዲህ ሚስት ናት። ሚስት ማለት ደግሞ ልጅ ወልዳችሁ ራሱ ልጆቻችሁን አሳድጋችሁ አስመርቃችሁ ከዳራችሁ በኋላ ምንድነው እዚህ ጋር ያልተፎካከርክልኝ ስትይ ይሄ ሄሉ መሆን አይችልም። ቶሽኒ በኋላ ወደማትፈልጊው ነገር ልጎተትሽ አልፈልግም። እኔ ከአገር ቤት ሳልወጣ ነው አንቺ ከህይወትሽ ያስወጣሽኝ። አንቺ ድሮም አትወጂኝም ነበር። እኔ ጋ መሆን ስለሚያስደስትሽ ብቻና ብቻ ነው እኔ ጋ የነበርሽው እያስመሰልሽ እያለ ይገኛል። ናቲ ሰላም ሰላም፣ ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋ ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ዛሬ መጥቼላችኋለሁ ማለት ነው ቤተሰቦቼ። እንግዲህ ዛሬም ሲመጣ በጣም በአዲስ ነገር ነው ከች ያልኩት ማለት ነው። በጣም የሚያስከፋ ነገር ነው ግን በነገራችን ላይ በዚህ ሰዓት እኔ እንጃ ነው ብዙ ጊዜ ሰው ልጅ እንዴት እያሰበ እንዳለ እኔ ጥያቄ ሆነብኛል እውነት ስነግራችሁ ማለት ነው። ማለት ያልሆነ የሆነ ነገር ሆኗል ብሎ እያሰበ ይገኛል ሰው ልጅ። ከዚህ በፊት ሄሉን ታውቃላችሁ፣ ሄሉና ናቲ የነበሩበት ምን ላይ እንደሆኑ ማለት ዛሬ ሳይሆን የዛሬ 1 ዓመት በፊት እንግዲህ ሄሉ ናቲን በጣም እንደምትወዳት በጣም እንደምታፈቅረው በጣም እንደምታከብረው ፍቅረኛው እንደሆነ ከአንዴ 2 3 ኢንተርቪው ተደርጋ እያለቀሰች ናቲ ጋር መለየቴ በጣም ነገሮች የጨለመብኝ ጊዜ ነበረ። እኔ ከናቲ ጋር ከተለያዩ በኋላ ወይም ደግሞ ከተራራቅን በኋላ ህይወቴ ሁሉ ጨለመብኝ፣ ፈተና እንጂ ደስታ አገኝቼ አላቅም እያለች ትገኛለች ነበረ ሄሉ ከአንዴ 2 3 ኢንተርቪው ላይ ተናግራለች። እና ዛሬ ደግሞ ናቲ መጥቶ ምን እያለ ነው? አንቺ እኔ ጋር የነበርሽው በፊትም እኔ ጋር መሆን ስለሚያስደስትሽ ብቻና ብቻ ነው፣ እያፈቀርሽኝ ሳይሆን እኔ ጋር ስትሆኝ ደስታ ስለሚሰጥሽ ነው ብሎ አፉን ሞልቶ እግዚአብሔርን ነው የምላችሁ፣ አፉን ሞልቶ ሲናገር በጣም ነው ደነገጥኩት። ማለት እንዴት እንዲህ ሊለው ቻለ? ማለት እንዴት ይካዳል? በመድኃኒዓለም ስጣሉ ራሱ እንዴት እያለቀሰች ስንት ሰው እየሰበሰበች ናቲ ይቅርታ እየጠየቀች ምናምን እዛኔ ማለት ነው። እንዴት ዛሬ ደግሞ አንቺ እኔ ከሀገር ቤት ሳልወጣ በፊት ነው እኔ ጋር የነበርሽው አፍቅረሽኝ ሳይሆን እኔ ስለሚያፈቅርሽና እኔ ጋር መሆን ስለሚያስደስትሽ ብቻ ነው እኔ ጋር የነበርሽው እንጂ እኔ ወደሽኝ አይደለም። እውነቱን ካደ ማለት ነው። እንግዲህ አስቡ፣ የክደት ሰዓት ላይ ነን ያለነው። እናንተ እንዴት እንዲህ ይላል? መድኃኒዓለም በጣም ነው የተናደድኩት እውነት ስነግራችሁ ማለት ነው። ኮሜንት እኔ ማየቼ ነበረ የሱ ቤት አንተ ቀለበት ብታደርግላት ሚስቴ ናት ብለው ከቤተሰብ ጋር በስርዓቱ አስተዋውቀው ቀለበት አድርጎላት ብትር ኖሮ ሄሉ ቀለበት ያደረገች ሴት ወይም ደግሞ ሚስት ስለሆነ ጥላ አትሄድም ነበረ፣ ጥፋቱ የራስክ ነው ተብሎ ኮሜንት ጻፍለት ነበረ። ያ ኮሜንት ምን አለ? ጊዜ አልነበረኝም አለ። ታውቃላችሁ ከዚህ በፊት ሄሉ አንድ ቀን ተንበርክካ እና እንዴት ሄሉ እኮ ከዚህ በፊት እሱ ቀለበት አላደርግልሽም ስላት
እሷ ተንበርክካ ቀለበትን ልታደርግለት ስለው እኔ አላደርግም ብሎ እምቢ አለ። ታስታውሳላችሁ ብዬ አስባለሁ። ማርያም በጣም አነጋጋሪ የሆነ የዛን ጊዜ በኢየሱስ ክርስቶስ ሄሉ ላይ የተነጋገሩበት ጉዳይ ያኔ የእውነት በጣም ነው የሚገርመው። በጣም ከምነግራችሁ በላይ ዛሬ ምን አለ? ጊዜ አልነበረኝም፣ እሱ የሚያስብበት ሰዓት አልነበረኝም አለ። ቀለበት ለሄሉ አደርግለታለሁ ብዬ የሚያስብበት ሰዓት የለኝም አለ። በዛኔ ያ ሁሉ ጊዜ ቪዲዮ ሲሰሩ፣ ያ ሁሉ ጊዜ አብሮ ሲያሳልፉ፣ ያ ሁሉ ጊዜ ሲጣሉ ምናምን ጊዜ የነበረው ሰውዬ ዛሬ ምን አለ? እንደዛ የሚያስብበት ሰዓት አልነበረኝም። ሀሳቤና ሀሳቤ የመሄዴ ፕሮሴስ ብቻ ነው። ሌሊትም ቀን የሚያስበው ነበር እንጂ ለሄሉ ሚስቴ ናት ብዬ ቀለበት የሚያደርግለት ሀሳብም አልነበረኝም፣ ጊዜም አልነበረኝም ማለት አስቡት እስቲ መድኃኒዓለምን። በጣም ነው የሚገርመው። እግዚአብሔርን ነው የምላቸውና ሰው ማለት ነው የራሱን ጥፋት ሰው ላይ ስለጥፎ አያምርበት። የምሬን ነው የምላችሁ። ማለት ዝም ማለት ይሻላል። አሁን ናቲ እሷ እኔ ጋር የነበረችው ወዳኝ ሳይሆን አፍቅራኝ ሳይሆን እኔ ጋር መሆን ስለሚያስደስታት እኔ ጋር ስትሆን ደስተኛ ስለምትሆን ብቻ ነው እኔ ጋር የነበረችው ያስመሰለች የነበረችው ያ ሁሉ ጊዜ አለ። አሰቡት፣ ያ ሁሉ ጊዜ በቪዲዮ ራሱ እንደዛ ሲያሳልፉ የነበረ ነገሮች ምን አለ ዛሬ ውሸት ነው አለ። እሷ ከኔ ጋር የነበረችው ነገር ውሸት ነው። እኔ ከሀገር ቤት ሳልወጣ ነው እኔም ከዮታ አስወጣችኝ፣ ዛሬ አይደለም። ያኔ ፍቅር ውስጥ ሳልገባ ለምንድን ነው ወደ አንተ አልመለስከኝም ብላ የጠየቀችው ጥያቄ ምን አለ? ምን ቤት ነኝ አለ። ለምን ብዬ ሊረብሽሽ አልፈለኩም። አንቺ ኦልሬዲ ህይወት ያስሽው ሰው ስለሆነ ልረብሽሽ አልፈልግም። ወጥቼ አንድ ቃልም ያልተናገርኩት ምክንያት ልረብሽሽ አልፈለግኩትም። አንቺ በዛ ሰዓት የፍቅር ስሜት ላይ ነሽ ያለሽው፣ ልረብሽ ስለማልፈልገው ነው አላት። እንዴ ነገሮቹን ሁሉ ካደ እኮ መድኃኒዓለምን። በጣም ክደት በክደት። ሄሉ ደግሞ አናደደችኝ ቦታ ምንድን ነው የኔ እንጃ አዶ ነው እናት ይዋሽ ይሆን ሄሉ ትሁን አዶ ነው። እናቴ ብዙ ሰዎች ወደ እሷ ልካለች፣ ለምን አትታገሽም? ለምን እንዲህ ታደርጋለሽ? እሱ ይሄ ነገር ሲያየው ይናደዳል ተብሎ ብዙ ጊዜ ሄሉን ተጠይቃለች። ለሄሉ ተደውሎ ተነግሮለታል ከቤተሰቡ ከእናቴና ከታላቅ እህቴ ይሄ ነገር ታይ ብሎሽ ነበረ። እነሱ እኔ ሳይሆን ቤተሰብ ራሱ ደውሎልሽ ታዩ ይሄ ነገር ስልሽ መቼ ተወሱ? አንቺ የነበረሽ ሁኔታ እኔ ጋር የነበረሽ ነገር ውሸት ስለነበረ ነው። እኔ ጋር የነበረሽ ነገር እውነት ቢሆን ኖሮ እናቴን እህቴ እየደወሉልሽ ይሄ ነገር አቁሚ፣ እሱ ይሄ ነገር ሲያየው እናደዳል ብሎ ሲመክሩሽ ሲነግሩሽ አልሰማም አልሹ፣ ለእኔ ቦታ ስለሌለሽ ነው ብሎ ካደ ማለት ነው። እንግዲህ ሄሉም ደግሞ እውነት ከሆነ ማድረግ ነበረባት ማለት እሱ ማይፈልጋት ነገር ቢሆን እሱ ህይወት ይዞ ቢሆን ይሄ ነገር ይነግሯታል። ቤተሰብ ደውሎ ይሄ ነገር አቁሚ አይላትም። እናት ደውላ ይሄ ነገር አቁሚ ብላ አትነግረውም ነበር። ሄሉም እንግዲህ እኔ እንጃሩ ነው ያ ሰውዬ እያስመሰለ ምናምን ስለሆነ ያኔ ልቧን የሳባት እንግዲህ ይሄ ነገር ይፈጠራል ከሱ ጋር ላይ ያለው ምናምን የሚባለው ነገር በህይወቷ ውስጥ ያልተፈጠረ ይመስለኛል። እንዳልክ ጋር የነበረች ሰዓት ማለት ነው። በጠለቅ ማለት ስናጠቃልለው እኮ ማለት ነው እውነት ስነግራችሁ ከእንዳልክ ጋር የነበራት 6 ወር ብቻ ነው። ለ6 ወር ብሎ ነው ህይወቷን
እንዲሰቃቀል ህይወቷን ቢሽልሽልቅ እንዲል ያደረገ እንዳል ለስድስት ወር ነው እንግዲህ ይሄን ሁሉ ዋጋ እየከፈለች ያለችው ለስድስት ወር ስትል ነው። እና ስልክ ደግሞ ለምንድን ነው የምትወጂኝና የምታፈቅሪኝ ባሌ ነው ብለሽ ብታስብኝ ኖሮ 7 ወር ትጠብቅኝ ነበር ያለው ጉዳይ። በእርግጥ እንኳን 7 ወር ብዙ አመት የሚጠባበቁ ሰዎች አሉ። ብዙ አመት ግን ሄሉ ታውቃላችሁና ቾኩል ናት። ሰው የሚለው ነገር ወዲያው ትሰማለች ምናምን። ይሄ ነገር ሰው ይጎዳል። አንዳንድ ጊዜ ቆም ብለን ካላሰብነው በጣም ጉዳት ይፈጥርብናል። እያደረ እየዋለ በጣም ትልቅ ጉዳት ነው የሚያደርስብን። እና ናቲ ደግሞ አሁን የኔና ያንቺ ህይወት በአብቅቷል ብለዋል። እንግዲህ በጣም ነው የሚያሳዝነው። የምሬን ነው የምላችሁ።